አረ በፍጹም አልተቀየምኩሽም። ያው አጋጣሚ ሆኖ ስላልተገናኘን። እሺ ካልተቀየምከኝ ታዲያ ለምን ቤት ብቅ አትልም? አይ ሰሞኑን እንኳን አይመችኝ፣ ስራ በጣም ቢዚ ነው። ለምን አቤላ እየሸሸኸኝ ነው እንዴ? አረ በፍጹም። ቆይ ለምን እሸሽሻለሁ? ምናልባት ፍቅራችንን ላይ እንዳገረሽው አንተም ላይ ዳግም እንዳያገረሽ ፈርተህ ከሆነ ብዬ ነው። እሱ አልፏል። አሁን ባለትዳር እንደሱ ብሎ ማሰብ አያስፈልግም። ባለትዳር? ቆይ እኔ ነፃነት አይደለሁም? እሺ አረ በቃ አትጨነቅ እንዴ። እኔ የሆነ ማቀው ሰው አለ፣ እሱን አናግርልሃለሁ። ሌላ የተፈጠረ ችግር አለ እንዴ? እናቴ ሰው ፊት እንድታይብኝ አልፈልግም። ያቺ ሴት ክፉና አረመኔ ሰው ናት። ስለዚህ ባስቸኳይ የሆነ ነገር መፍትሄ ነው ማምጣት ያለብኝ። ምን አይነት ክፉ ሴት ነች በእናትህ? ሰይጣን ሁሉ በሷ ይቀናል። ለማንኛውም አንተ አታስብ፣ እስኪ እንደሚሆን እናደርገዋለን። እሺ አመሰግናለሁ ጓዴ። እባክህ ሰሞኑን እኔም ሀሳብ ይዞኛል። ምን ሆንክ? ለዛች ወዳታለሁ ላልኩ ልጅ ፍቅሬን ካልገለጽኩላት እባክህ ውስጤ ሰላም አያገኝም። ግን ፈራው። ይኸውልህ አባቴ፣ እኛ እሺ ስንባልም እምቢ ስንባልም ግልምጫውንም ጥፊውንም ገንዘባችንንም አውጥተን አባክነን እንመለሳለን። አንዷን ምርጧን ሊሰጥ ይችላል። ስለዚህ አንተ አሁን ፈጠን ብለህ ንገራት። እምቢ ብትለኝስ ብዬ ነዋ። እኔ ደግሞ ተስፋ መቁረጥ አልፈልግም። እምቢ መባል ባንተ ተጀመረ እንዴ ጓደኛዬ? ስንቱ ያዳም ዘር አይደል እንዴ እምቢ የተባለው? ሁሉም አልናገረውም አላወጣውም ብሎ ነው እንጂ ሁሉም በፍቅሩ ይዟል እኮ። በየቤቱ በየጥጋጥጉ ብትሄድ ሁሉም የቆዘመው ሁሉ አፍቅሮ ነው። ስለዚህ ሂደህ ዝም ብለህ ንገራት። እሺ ካለች 50% ታገኛለህ፣ እምቢ ካለች 50%። ከዛ ነው አሻሽለህ ሌላ ታፈቅራለህ። አረ በፍጹም እምቢ መባል የለብኝም አባቴ። ፍቅር ዝም ብሎ ቃላት ምናምን መገጣጠም አይደለም፣ ልብን ከልብ መግጠም ያስፈልጋል። መናበብ በስሜት እንደዛ ነው ብለህ ነው? ምን ነው እሷም እንዳንተ ባሰበችልኝ። እኔ እኮ ገና ሳያት ነው የምደነግጠው ምን እንዳስነካች። እምቢ ካለች ደግሞ ቁርጥን አውቀህ ብትቀመጥ ይሻላል። ደግሞ እንዳንተ አይነት መልካም ሰው አግኝታ ነው እንዴ? እንደውም ስበዛባት ነው። ሂደህ በቃ ንገራት። እጭ እስኪ ሞክራለሁ። ይቅርታ ፈሰሰብኝ። በቃ ደግመሽ ወልውዩ። እሺ ምን ነው ቅር አለሽ እንዴ? ወይስ ድጋሚ ወልዊው ማለት አልነበረብኝም? እሺ ይቅርታ አድርጊልኝ። ቅድም ስለወለወልኩት እኮ ነው። ትሰሚኛለሽ? እዚህ ቤት የመጣሽው ለመወልወል ነው። ወልዊ ከተባልሽ ትወለዊያለሽ። አሁንም ወልዊው። እሺ ወለወላለሁ። ደግሞ ጋቢው አልጠራም፣ ደግመሽ ጠቢው። ሲቀጥል ደግሞ ጥጋባ ይንፋሽ። እሺ ለነገሩ በልተሽ ማታቂው ምግብ እዚህ እየበላሽ ወዝሽ መጣ። ለመታዘዝም ትነፊያለሽ። ያውዛኝ እንኳን ፈጣሪ ነው። እችንማ መቻጠችው ባንቺ ቤት ማሸሞርሽ ነው አይደል? ተይ ክፉ አይወጣሽ የኔ ልጅ አትበይ። ልጅሽን እዛ ሂጂና ፈልጊ። ቆይ እኔ የምልሽ አይገባሽም እንዴ? አሁን ቶሎ ቶሎ አጽጂና ከፊቴ ዞር በይ እሺ። አይላ አንቺ ምን ሆነሽ ነው ስልክ ማታነሺው? ሻወር እየወሰድኩ ነበር። ምን ተፈጠረ? የሆነ ሀሳብ አለኝ። ቶሎ ነይ፣ ቤት እጠብቅሻለሁ። መጣሽ? ድሮስ ቀረ ልጅ ትፈልጊያለሽ እንዴ? ኧረ በፍጹም። ሌላው ደግሞ አይተሽዋል ግድግዳው በጣም መንችኳል። እጠቢው በደንብ ፍትግ አድርገሽ። እሺ አዎ ጎበዝ። አይ ቲያትር ቤት ነው ማቅሽ። አንቺ እንኳን አታውቂኝም። ኦኬ ቲያትር ተማሪ ነህ? አረ እዛ አንድ ወዳጅ ነበረኝና እሱ ጋር ስመጣ ነው ማቅሽ። ኦኬ ደስ ይላል። እና ምን ግርጣለ ሰፈር? አይ እንትን እቃ ልቀበል ነበር አመጣጤ። ስላገኘሁሽ ግን በጣም ደስ ብሎኛል። እኔም ደስ ብሎኛል። ሰላም አል በቃ። ቆይ ካላስቸገርኩሽ ስልክ ብንቀያየር፣ እኔም በአርት ዙሪያ ስለሆነ የምሰራው ስራ ሲኖር ምናምን እንደዋወላለን። አረ ደስ ይላል። ምንድን ነው የምትሰራው? ደራሲና ገጣሚ ነኝ። ኦ ደስ የሚል አጋጣሚ። እኔም ግጥም እወዳለሁ። ዋው በጣም ደስ ይላል። እና ለምን ስልክ አንቀያየር? እሺ ያላችሁ ትወጣ
ቆይ ምንድን ነው ያሰብሽው? ሳትቀድመኝ መቅደም አለብኝ። አቤልን ማጣት አልችልም። ከሷ በፊት እኔ ቀድሜ አባት አድርገዋለሁ። እንዴ ማለት? ልጅ ልወልድለት ይገባል። እንዴ ምን ሆነሻል ነፂ? ቆይ ከወለድሽ በኋላ ወደ አንቺ መምጣቱን በምን እርግጠኛ ነሽ? ያፈቅረኛል። ስለዚህ የሚፈልገውን ልጅ ከኔ ካገኘ በኋላ ሰላምን ከጨዋታ ውጭ ያደርጋታለሁ። እንደኔ ግን ነፂ ይሄ ነገር ቀልድ አይደለም። አትዳፈሪ። በኋላ ከመጸጸት አሁን ማስተዋል ይሻላል። አቤልን እኔ ነኝ የማውቀው። አታስቢ። አንቺ ብቻ የምልሽን አድርጊ። ምን ምን የኔ ልጅ ምን ሆነ ነው የመጣው? አላደለህም እንዴ? አረማዬ ሰላም ነኝ። ዝም ብዬ ለማየት መጥቼ ነው። እኔ እኮ ደህና ነኝ። ለምንድን ነው እንደዚህ የምትጨናነቀው የኔ ልጅ? ደግሞ ምን ሆነ ነው እንደዚህ ክትት ያልከብኝ ፊት ሁሉ? ዝም ብዬ ነው በቃ ስራውን ነገር ስለወራ ፀሐይ መጥቶኝ ነው። ማየ ምንም ደህና ነኝ ነው የመጣው። ኧረ እኔ ደህና ነኝ። ምንም ነገር አትጨነቅ። አሁን ቶሎ ሂድ ከዚህ ከበር ላይ። እቺ ሴትዮ ያየች እንደሆነ ደግሞ ሌላ ነገር ነው መጠመጥመብኝ። እኔ ጌታ ግን እርግጠኛ ሰላም ነሽ? ደህና ነኝ የኔ ልጅ። ምንም ነገር አታስብ። በጣም ደህና ነኝ። እሺ ካየሽ ጥሩ አይመጣም ብዬ ነው። እሺ በቃ ግቢሽ አትጨነቅ እባክህ። እሺ ደህና ነኝ። ስሚ አንቺ፣ ይኸውልሽ ቤቱን ሞቅ ሞቅ አድርጊ። ቆንጆ ምግብ ስሪ። ዛሬ ከባሌ ጋር አሪፍ ጊዜ እናሳልፋለን። እሺ ቆይ ደግሞ ይሄን አድርገሽ እንዳጨረሽ በጊዜ ተኝ፣ አሊያም ደግሞ ወደምትሄጂበት መሄድ ትችያለሽ። እሺ ተኛለሁ። አሁንም እኮ ተኝተሻል። ምን ትመስላለሽ? በእናታችሁ ሂጂ፣ በእናትሽ ደግሞ ያልኩሽን በቶሎ ጨርሽ። እሺ እሺ ተኛለሁ። እናት ምን ሆነሽ? እግሬ ነው ለም ብሎኝ ነው። እሺ ሳስበው መራመድ አልችልም። በቃ እዚህ ጋር ልቀመጥና ሰው እጠራለሁ። በፍጹም ሰፈርሽ እዚህ አካባቢ ከሆነ ላድርስሽ። ወይ አሁንም ጊዜን በላሁበት። ችግር የለውም፣ ጓደኞቼ እጠራቸዋለሁ። በፍጹም እኔ አደርስሻለሁ። አይዞሽ። እሺ ምን ሆነሽ? ቅሰቲም እንደንቺ እሳቱ ጭቀመም ይመልሻራል። ልጅ ደውላል አዲ ጓዴ ተሳካ ነው የምልህ። አትይኝማ አዲ እንዴት ጓዴ ተሳክቶልናል። ስልኳን ተቀበልኩ እኮ ነው የምልህ። እንዴ አባብ እንዴት አድርገሽ ተቀበልሽ? እኔ ራሱ አላልኩም ወይ? ሴት ልጅ ድፍረት ነው የሚያስፈልገው ብዬ ነበር እኮ። እሳቴ ካሁን በኋላ በቃ ያኔ መሰለ ከንፈር ጡት ልነኪ ነው ማለት ነው። ተሳካሪሽ ማለት ነው። የኛ ጣፋንታ ሊደርስሽ ነው እኮ። እሺ አለችሽ። ግን እንዴት አድርገ አንደኛ ስንቶቹ ተባልተን ገንዘባቸው ምጥጥ አድርገው አስጨርሰውን ሞራላችንን ገለውን ነው መጨረሻ ላይ አሳብረው ይጥሉናል። እነሱም ሲያብዱ ይሉናል። እንዴት አሳመንካት? አቃቤ ሰፈሯ ሂጅ ጠብቂያት ምናምን ነገር ነው። ለማንኛውም ዛሬ ምሳ ትጋብዘኛለህ? እንዲህ በቀላሉ አልነግርህም። አረ አሁን እንደዚህ ነገርማ ምሳ ትላለህ? አረ በእናትህ አልነግረኝ። አልነግርህም። ይኸውልህ ምሳ ትጋብዘኛለህ የተለመደችው ቦታ ከዛ በኋላ እንዴት አድርጌ ጠብ እንዳደርኳት እነግርሃለሁ። ጨርሻለሁ። እሺ ምግቡን ደግሞ እሱ ሲመጣ ታቀራርቢያለሽ። እስከዛው ድረስ ወደ ውስጥ ግቢ። እሺ ታውቂያለሽ፣ ደስ እንዲልሽ ብዬ ደምኜበት አይደለም። ልልክላት ነው። በስንሽ ላኪላት።
ይምጣ። ምን ሆንሽ ሰላም? ወይኔ አቤል አታደርቆም። ወይኔ ሰላም ጉዱ። አቤል ምን ሆኗል? አቤልማ ምን ይሆናል? እኔ ሰላም ነኝ እንጂ ጉዱ ይንኩት የማንንም ልቅምቅም ነው ሌላ የሚደርበው። ተየኔ ልጅ አቤልማ እንደዚህ ያለ ነገር አያደርግም አይደል? ስጋሽ ስለሆነ ተቆረቆርሽለት አይደል? ስጋሽ ሰሚኛልሽ? አሁን ዞር በይ ካጠገቤ። ዞር በይ! ሂጂልኝ! ዞር በይ ካጠገቤ። ላይሽ ራሱ አልፈልግም። እሱን ደግሞ ሲመጣ እሰራለታለሁ። ጠብቂ። ቆይ ለምንድን ነው የምታፈጪው? ቆይ አንቺ እዚህ ምን ትሰራለሽ? ለምን አትሄጂም? እሺ ጋሼ እስካሁን የት ነበርክ? ምንድን ነው ሰላም አይደላችሁ እንዴ? ሰላም ምን ሰላም አለና? ቆይ አልገባኝ። ምን ሆናችኋል? ትንሽ እንኳን አታፍርም? የትም ስትንዘላዘል ውለህ መተህ ስለምን መንዘላዘል ነው የምታወሪው? ሰላምዬ እኔ መንዘላዘለው? እሺ ይሄም እቺ ማነች? እቺ ማነች? አሳዳኛ እቺ ማነች? ማላከ ይኸውልሽ መንገድ ላይ እየሄድኩኝ አደናቅፋትና ወደቀች። የምር ነው ደገፍኳት። ሰፈሯ እዛው አካባቢ ስለሆነ ቤቷ አድርሻ መጣሁ። እውነት አደረስካት? እውነት በጣም ውሸታም ነሽ። ልታያደን እንዳትሞክር። የምር እውነቴን ነው እመኚኝ። የትም ስትልከሰከስ ስትመጣ ስላወራሁህ እንደዚህ ቆሜ ማን የተልከሰከሰ? አንተ እኔ አገርም አዎ አንተ ነህ። ሰላም በቃሽ፣ በቃሽ። ምን ልታደርግ አየሽ አይደል? ባንቺ የተነሳ ነው ሁሉ። ወይኔ ሰላም እኔም በጥፊ ይኸውልሽ ሁሉ የደረሰው ባንቺ ነው። እሺ አይንሽን ማየት አልፈልግም። ዞር በልኝ። ወይኔ አቤል እኔም በጥፊ ግን ምን የምታረግ ይመስልሻል? እርግጠኛ ሆኜ ቤቱን ነው የምትበጠብጠው። ቆይ ግን ከዛስ? ዝም ብለሽ የማደርገውን ተመልከች። ትደማሚያለሽ። አንቺ ልጅ ግን ሌላ ሰው እየሆንሽብኝ ነው። በአቤል ከመጡብኝ ከዚህም በላይ እንደምሆን ታውቂያለሽ። ቆይ እሺ አቤል እስከዛሬ ምን እንደምትሰሪ ቢያውቅስ? በፍጹም ሊያውቅ አይችልም። ስታስቢው እንዴት ሊያውቅ ይችላል? እኔ እንጃ። አጋጣሚ አቃጣሪ ነው፣ አላምንም። ቆይ ግን ሰላም ስላንቺ ምንም አታውቅም? እሱ አያሳስበኝም። ሰላም ስለ ራሷ ትነግረኛለች እንጂ ስለ እኔ ምንም አታውቅም። ስለዚህ ለእሱም ስላለፈው ጊዜ ታሪክ ፈጥሬ ያሳምኘዋለሁ። እሺ ካልሽ ይሁን፣ ግን ተጠንቀቂ። እንግዲህ በቃ እኔ ነገ እመጣለሁ። አታድሪ? አይ ሊዳራ ቤት ይጠብቁኛል። እሺ በቃ ልሸኝሽ። እማዬ ኧረ ፈጠን አድርጊ ቶሎ በይ። ገደልሽን ጎበራ አንበሳው እንዴት እንደምታምር እኮ ልነግርህ አልችልም። አሁንማ በቃ ስልኮን አገኘሽ የልብ ልብ ተሰማሻል። አክትሽ ሁሉ እኮ ተቀየረ በደቂቃ ውስጥ። እንዲህ መጠርጠሩስ አንተ ባታበረታታኝ እኮ ይኸው ፈርቼ አርፌ ቁጭ ብዬ ነበር እኮ። እና አውራት አይደል? አንተ ደግሞ ታበዛዋለህ። ቀስ በቀስ ነው እንጂ። ይኸውልሽ አባቴ ቀስ በቀስ ስትይ ማለት ነው አንዱ ፈጣን ላፍ አድርጎልሽ እያልክ እንዳትውል። እባክህ ለእኔ ካላት የትም አትሄድም። ይኸውልህ ነግሬሻለሁ፣ ኩራትና ፍቅር አንድ ላይ አይሄድም፣ ለየብቻ ነው። ደግሞ ረስቼው ጥሩ ዜና አለኝ። ምንድነው እባክህ? ምን ተገኘ ደግሞ? ስራ አግኝቼልሃለሁ። መስተንግዶ ሆቴል ነው እና ያው በትርፍ ሰዓት ደግሞ ድለለውንም መስራት ትችላለህ። በዛ ላይ ባለቤቱ የ2 ወር ደሞዝ ቅድሚያ ሰጠዋለሁ ብሎኛል። ወይኔ ጓደኛዬ በእናትህ ማመን አልችልም። በጣም ነው የማመሰግንሽ። ኧረ እንዴ የምን ማመስገን ነው ደግሞ? እኔ እኮ ግዴታዬ ነው። እሺ ቴንኪው በቃ እንዴ አቤል 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 እንዴ እስቲ ተነሳ። ምን ሆነ ነው እዚህ ውስጥ ያደርከው? ተነስ እስቲ ተነሳ አቤል። ሰላም የለችም እንዴ? ሰላም የት ሄደች? እሷማ ምን ትሆናለች? አንተ ብርድ ላይ ያሳደረችህ እንጂ። ደግሞ ምን ጊዜ ተመልሰህ ነው? ማታ እኮ ተመልሼ ባይ አጣው።
ማሚዬ ደግሞ ሰላም ጸበይ ያቦክሽ እንዴት ነው ወደ ውስጥ የምገባው? እሺ ና ግባ የኔ ልጅ። እማዬ ሰላም የምትለኝን እየሰማሽ አይደል? እንዴት ነው ወደ በዚህ ቤት የምገባው? ደህና አደራችሁ? እንዴት አደርሽ የኔ ልጅ? ምን ነው አቤላ ፊት ተጠቅሯል እንዴ? ውጪ ነው እንዳደረው? ማታ ትንሽ ጸብ ተፈጥሮ ነበር ለዛ ነው። ድፍረት ካልሆነብኝ እኔ ጋር ትንሽ ማረፍ ይችላል። በፍጹም ነፂ፣ ያመሰግናለሁ። ወደ ስራ ነው ይልብኛል። ሰላም ሁሉ የኔ ጌታ ተሰቃየ እኮ ውጪ ተሰድሯለች። ምን ክፉ ብትሆን ምን ታረጊዋለሽ የኔ ልጅ? እንደው አያምጣው ማለት እኮ ነው። ልጆት ግን መልካም ሰው ነው። ልጆት ደግሞ ቁርጥር ሰው ነው የሚመስለው በእውነት። እሺ የኔ እናት ትንሽ ስራ አለችብኝ ቤት ልግባ እንግዲህ ነኝ። ስንት ሰዓት ሆነ? 3 ሰዓት። ምንድነው የምትሄድበት ጉዳይ አለ እንዴ? እባክህ ልደውልላት አስቤ ነበር፣ ግን ምን እንደምላት ፈራው። ደውልና እኔ እነግርሃለሁ። እባክህ አትፍራ፣ ደውልላት። እሺ ሄሎ፣ እንዴት ነህ ይዘን? አስታወሽኝ? የትላንቱ ልጅ ነኝ። አዎ ሰላም ነው። ትላንትማ ስምንም እኮ ሳትነግረኝ ሄድክ። ይሄው ውበትሽ እኮ እንደፈዘዝኩኝ ቤቴ ደረስኩኝ። ለማንኛውም በረከት እባላለሁ። ቤኪ ማለት ትችያለሽ። እሺ ቤኪ፣ ምን ነው በጠዋት ደወልክ? ምን ነው ስራ ታገኘ እንዴ? ምን ልበላት? ሄሎ፣ አንቺ አላወቅሽም እንጂ እኮ እኔ አብሬሽ ነው ያደርኩት። እንዴ እባክህ? ያው በህልሜ ነዋ። ለምን ህልሜን ግን እውን አናደርገውም? ተገናኝተን ለምን አንጨዋወትም? እኔም ደስ ይበለኝ። ደግሞ ስለ አንድ ስራ ጉዳይ እነግርሻለሁ። እሺ፣ ነገ መገናኘት እንችላለን። እሺ እሺ፣ በቃ ቻው ቻው ቻው። እሺ አንተ ደድብ፣ ደውል ደውል ብለህ ጉድ ታደርገኛለህ። አንተ እኔ ታዲያ ምን ልበልህ? ድምጿን ሰማው ራሱ ማለት ነው የማውቃት ልጅ ነው የመሰለችኝ። ውይ የደላላ ነገር። 10ሩን ስታወሩ ትውላላችሁ። በቃ ሁሉንም የምታውቋቸው ይመስሏችኋል። እዛው እንደጀመርክ ጨርስ። ቆይ ምን ለማለት ፈልጋ ነው? ስጋሽ ስትል በራሳቸው አንደበት ልጅሽ አይደለም ምርመራ አረጋግጧል ያሉትን ልጅ እንዴት በስህተት ስጋሽ ልትል ትችላለች? ነው እውነትም እንደተጠራጠርኩት ያ ምርመራ ውሸት ነው? አቤል የኔ ልጅ ነው? አይ እንዴት ሊዋሹኝ ይችላሉ? ተስፋ መቁረጥ አለብኝ። የሆነ ነገር ላደርግ ይገባል። አንቺ ምን ይገትርሻል? ቶሎ ቶሎ አታጥቢም እንዴ? የጨረስኩ እኮ ደግሞ የአቤል እዛው የዋለበት አደረ አይደል? ኧረ አይደለም፣ በረንዳ ላይ እኮ ነው ብርድ ላይ ኩርም ተብሎ ያደረው። አሁን ከነጋ እኮ ነው ተነስቶ የሚወጣው። እሰይ ደግ አደረግኩ። እኔ ሰላም ላይ መወስለት እንዴት እንደሆነ ያው። አሁን እርቦኛል፣ የሚበላ ነገር ቶሎ ሰርተሽ አቅርቢልኝ። እሺ ቶሎ በይ። እኔ ነፃነት ፈልጌ የማላገኘው ነገር የለም። አቤልም ቢሆን ደግሞ የኔ ነው ካልኩ የኔ ነው። ያቺን ሰላምን ደግሞ ሰራላታለሁ። እና ከቤት አባረረችኝ ነው የምትለው ጓደኛዬ? አዎ ትላንትና ሰላም የመጨረሻ እብድብ ስትጫወት ነበር። እና ታዲያ የት አደርክ? በረንዳ ላይ የቅዠት እንቅልፍ ነበር የተኛሁት። እንዴ ምን ሆነሃል? እኔ ጋር አትመጣም ነበር እንዴ? በዛ ጊዜ የኔን ሀሳብ እንዴት ይመጣላል? የሚገርም ነገር ግን ምንም ያህል ብናደር ሰላም ላይ እንደዛ ማድረግ አልነበረብኝም ነበር። ኧረ ተው እባክህ። እኔ በሆነ የሆነ ቦታ መጥቼ ገድያት ነበረ። እንዴት አንዴ እንኳን አታዳምጥም? በዛ ላይ የራሷ ጥፋት ነው። ቢሆንም ማሽ
ባህሪያን እያወቅኩኝ እንደዛ ሊሆንባት አይገባም ነበር። ቆይ ግን ማን ይላከላት? ምን አውቄ? እሷ የማታውቀው ሰው የለ። ይሄን አጋጣሚ መንገድ ላይ አንድ ሰው አይቶ ነው ይሆናል። በሉ እንግዲህ በንግግር ፍቱት። ትዳር ቀልድ አይደለም። እውነትህን ነው። እኔም ቤት እንደገባው ይቅርታ ጠይቃታለሁ።